ሰላም ውዶቼ፣ ወይኔ ከመጀመሪያ የቀረጽኩ መስሎኝ ቪዲዮ ቆሟል። ለካ ዝም ብሎ ማለት ነው። እንኳን አደረሳችሁ ለዓመቱ ገብርኤል። ይሄን መሰለ ዳቦ ጋግሬ ያለው ቡናም ስቀዳ ነበር ያሳየኋችሁ፣ ግን የለም አልሆነም። አቤት ሙያ ወሳይ። ሰዎቹን በገዛ ቤታቸው ገትቻራ አረውጡ አለቀቁ እያሉ እነሱ ግን አልወጡም። ምን አገባኝ ሆ እንዴ! ሰው እንኳን ረፍት ላይ ነው ይሳፈራል። እነሱ ከኔ ጋር ምን ፈልገው ነው? ለማንኛውም እንኳን አደረሳችሁ። ይሄን መሰለ ዳቦ ጋግሬ ያለው አቤት አንዳንድ ሰው ውስጡ እያረረ ከላይ ስቃል የሚባለው እንደት ነው። ብዙም አላረረም፣ ግን ይጣፍጣል። በእንትን ቅጠን የጋገርኩት በሉ እየበላችሁ ቡናችን እዚህ ጋር ፎት እንላለን። በኋላ ደግሞ ቪዲዮ ለቅላችኋለሁ አለ። አሁን ቪዲዮ ጨምቆና እንዳትሉ። ሰላም ውዶቼ፣ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ አላችሁ? እኔ ያለው ነው። ቁርስ እንብላ። ቁርስ እየበላው ነው። እኔ ያልኳችሁ የተራረፈ ወጥ ነበረኝ አቁላላውና እንደ ሽንኩርት ምናምን ያንን ወጥ ጨመርኩ፣ ፍርፍር ሰራሁት። የሚጥም ቁርስ። እኔ ትናንት የሰራሁት ወጥ ከትናንት ወዲያ የሰራሁት ወጥ ትናንት ምሳ በላዋለሁ ብዬ ከዛ ትናንት ዳቦ ስጋግር ዳቦ በላው በቃ። ከዛ የሆኑ ሰዎች ደግሞ አረ እነዚህን ሰዎች አከሰርሻቸው፣ አንዴ እንጀራውን፣ አንዴ ቂጣውን፣ አንዴ ገንፎውን እየሰራሽ አንቺ ሴትዮ ስትለኝ እኔ ምን ብላ ጥሩ እሰይ እንኳን አልኩ እሰይ እንዲህ አልኩ። ከዛ ዛሬ እንደውም አብታይቴ ተከፈተ። ለምን መሰላችሁ? የ2000 ደሞዝተኛ ሰራተኛ አባረው እኔ አይደለም የምሸፍነው። ስለዚህ እኔ መብላት አለብኝ በደንብ አልኩና ፍርፍሬን ሰራው በላው። ከዛ ምን አልኩ መሰላችሁ? አይ አሁን ምን ልጠጣ? ትንሽ እንትን ነበረች ብርዝ። አሁን ይችን ብርዝ ልጠጣት? ሻይ ልጠጣ? አሁን ይችን ብርዝ ብጠጣት እግሬ ይከብደኛል፣ ራሴ ይከብደኛል። እንዴት ነው የምንቀሳቀሰው? ስታዘኝስ እንዴት ነው የምንግባባው? ግራ ገባኝ። አቦሰም ምናምን አልኩና አይ ጠጫት፣ ምንም አትልሽም እቺ ምንም አታረግሽም፣ ጠጫት፣ አይዞሽ ዘርዬ ጠጫት አልኳት። ግጥም አረኳት። ከዛ አሁን ግጥም አርጋኛለች። በላዋ ላይ ሻይ እየጠጣሁ ነው። እንግዲህ ተተባረርኩም ምንም ማለት አይደለም። እና እኔ ለራሴ ደስ የሚለኝ ነገር ምን እንደሆነ ታውቃላችሁ? ቤቴን አጸዳድቼ ልብስ አጥቤ የሚወላወለውን ወሉዬ የምተኩሰውን ተኩሼ በቃ የሆነ መስመር ካስያዝኩ በጣም ምግብ ያስፈልገኛል። በቀን አንዴ አሁን ይችን በላው ይችን። ኧረ ተይ ዘርዬ፣ ኑሮ ውድ ነው ኢትዮጵያ። እንደው ጉድሽ ፈላይ። ዛሬ 6 ዓመት በ30 ብር 2 ኪሎ ሽንኩርት የምትገዥውን አሁን 100 ምናምን ገብቶልሻል። ኧረ እባክሽ ሆድሽን ሰተራል። ችግር የለውም ምን ያቅበታለሁ። አሁን ግን ልብላ ምን አገባኝ አልኩና በላው። ብልታረኩ ብዙ አይደለችም፣ ትንሽ ናት። ያው ካሜራው ዙም ስላረኩት ብዙ ይመስላችኋል እንጂ ትንሽዬ ናት። 2 ጉርሻ ነው በቃ። ጥቅልል አረኳት፣ ጎረስኳት በቃ። ቃሪያዋም አለች እዚህ፣ እንዴ ቃሪያ ናት። አንዷን በላኋት በቃ። ምንም አትልም። ያው ውሃ ነው ለሽታው፣ ምንም አላለችኝም እላችኋለሁ ውዶቼ። ያው ግን እንዴት ነው ማለት በቪዲዮ በስነ ስርዓት ቪዲዮ ባልቀርጽም ምግቤን እንጀራዬን ስላደነቃችሁ ሞራል ተሰማኝ። በቃ ሞቀኝ በቃ። ከዚህ በኋላማ እንደውም የስልክ ማስቀመጫ ስልክ ገዝቼ በስነ ስርዓት ቪዲዮ እቀርጻለሁ አልኩ። ተነሳሳው። እኔ እኮ ሸምዬ ያዘኝ ነው። እናንተ አሁን የኔ ቤተሰቦች የመንዟ ንብረት የገጠር ቆንጆ ሮሚ፣ ኧረ ስንቶቻችሁ ባለሙያ ናችሁ። አበሻ የኔ ወርቅ ስወዳት እኮ በጣም ባለሙያ ናቸው። የምትሰሩት ነገር ስለ ውበት፣ ስለ ምግብ፣ ስለምን ራስን ስለመጠበቅ እሱን ሳይ እላለሁ። እኔ እፈራለሁ። ለዛ ነው እንጂ እኔ ሽም እያስያዛችሁ ነው እንጂ እኔ እቀርጻለሁ ማለት ለራሴ ነው የምሰራው፣ ለሌላ ሰው አይደለም። ለራሴ ሰርቼ ራሴን እመግባለሁ። እና ኢኮኖሚ የሚባል ነገር ደግሞ አለ። እኔ ብር ለማግኘት እስከመጣሁ ድረስ ባገኘሁት አጋጣሚ ደሞዝ ተቀበልኩ ብዬ 200 300 ማውጣት አቅቶኝ አይደለም አለኝ። እንዴ ደሞዝ እኔ በጣም ጥሩ ነው። ግን ለምን እላለሁ፣ ለምን ነገ ኢትዮጵያ ሲሄድ ይሄ ደሞዝ ይቋረጣል ብዬ እንደዚህ ስርት አድርጌ ራሴን አስደስታለሁ እላችኋለሁ ውዶቼ። በጣም የሚጣፍጥ ቁርስ ነው። ወጥ ነው ቁሌ ጨምሬበት በቃ ምርጥ ፍርፍር።
ምርጥ የሚጣፍጥ እጅሽ ይባረክ የኔ ውድ የኔ ቆንጆ ብዬ ራሴን በራሴ አመስግኜ። ግን ይሄ የእንትን ጠላ ሰራ እንዲህ ብላችሁ እንዳትታዘቡኝ። ኧረ እኔ ምንም አልሆንኩም፣ ዝም ብዬ ነው በቃ። ምንም አያሰክርም። እሺ ለማንኛውም በሌላ ቪዲዮ እስከምንገናኝ ሰላም ሁኑ ውዶቼ፣ ወዳችኋለሁ።